ፖል ወከር በመኪና አደጋ ሲሞት ብቻውን አልነበር። ከጓደኛው ሮጀር ሮዳስ ጋር አብረው ነበር። የመኪናዋ ሹፌርም ሮጀር ነበር። አብዛኞቻችን ፖል ወከር ብቻውን እንደሞተ ነበር የምናውቀው፣ ግን አርአይፒ ለወንድማችን ሮጀር ሮዳስም ጭምር። እና ፓውልና ጓደኛው ሮጀር በጣም ችግር ነበረባቸው። ምክንያቱም ሲነዷት የነበረችውን መኪና ፖርሽ ካሬራ ትባላለች። ፖርሽ ካሬራዎች ለትራንስፖርት የሚሆኑ መኪኖች አይደሉም፣ የስፖርት መኪኖች ናቸው። ይህ ኢሜጅ ባይ ዘ ወይ ፖልና ሮጀር ከመሞታቸው በፊት የተነሱት ፎቶ ነው። እንደምታዩትም ፖል በፓሰንጀር ሲት በኩል ነበር የተቀመጠው። ይህ ማለት ሹፌሩ ሮጀር ነበር ማለት ነው። ይቺ ሲነዷት የነበረችውን መኪና ጎማዋ ያረጀ ከእርሷ ዕድሜ በላይ ያስቆጠረ ማለትም 9 ዓመት። መኪናዋ ራሷ ደግሞ በ2005 የወጣች መኪና ነበረች። ይህ መኪና ብዙ ያልተፈቱ ችግሮች ነበሩ። መሪው ለመጠምዘዝ በጣም ከባድ፣ ፍጥነቱም እስከ 330 ኪሎ ሜትር ፐር አወር መሄድ የሚችል መኪና ነው። መኪናዋ ራሷን ዊዶው ሜከር ተብሎ ስም ወጥቶላታል። ዊዶው ሜከር ማለት ባሎችን ገዳይ ማለት ነው። ያው ዊዶው ማለት ባሏ የሞተባት ሴት ማለት ስለሆነ እና ፕሮፌሽናል የስፖርት ካር ሹፌሮች እንኳን ራሱ ይህንን መኪና ሃንድል ማድረግ ያቅታቸው ነበር። ይህ ፎቶ የተነሱት ከቻሪቲ ማሰባሰብ ፕሮግራማቸው ላይ ለቀው ሲሄዱ ነበር። ቻሪቲው የነበረውም ይህ በታይፉን ወይም በአውሎ ነፋስ የተጎዱ ሰዎችን እርዳታ የማሰባሰብ ፕሮግራም ነበር። ይህ የቻሪቲ ተቋም የሁለታቸው ነበር። ሪች አውት ወርልድ ዋይድ የተባለ ተቋም ነው። ፖል ከመሞቱ ከ2 ቀን በፊት ኖቨምበር 28 2013 ላይ ሃፒ ቴንክስጊቪንግ ብሎ ትዊተር ገጹ ላይ ፖስት ያደርጋል። እሷ የመጨረሻ የትዊተር ገጹ ፖስት ነበር። ፖል በጣም ቢዚ ስለነበረ ይህ ቻሪቲ የማሰባሰቢያ ፕሮግራም ራሱ ረስቶት ነበር። ላስት ሚኒት ላይ ወደ ቻሪቲው መሄድ እንዳለበት ያስታውሳል። እናም ፕሮግራሙ ወደ ተዘጋጀበት ቦታ ከሮጀር ጋር ሆነው ይሄዳሉ በዚች መኪና። ይህ የሆነ ያለው ካሊፎርኒያ ውስጥ ነው፣ ሳንታ ክላሪታ የሚባል ከተማ ውስጥ። እናም የእርዳታ ማሰባሰቢያ ፕሮግራማቸውን ሲያልቅ